እንኳን ደስ አላችሁ የአድዋ ድል መታሰቢያ ለጎብኚዎች ክፍት ሊሆን ነው። ከዚህ በኋላ ተማሪዎች የአድዋን ድል በመጽሐፍ ብቻ ሳይሆን በዓይናቸው መጥተው ማየት ይችላሉ። አድዋ ምንድነው? አድዋ ታሪክም ተራራም አይደለም። ኢትዮጵያ ነች ልትገዛት የመጣችውን ጣሊያን ያሸነፈችበት በዓል ነው። በዓሉ ስሙን የወረሰው እኮ ጦርነቱ የተካሄደበት ቦታ ነው። አሃቲ አንዱ አድዋ ተራራ ነው ማለት ነው? አዎ የኔ ልጅ ተራራ ነው። ኢትዮጵያን ታሪክ ያሸነፈበት ቦታ ስለሆነ ነው የካቲት 23 የአድዋ ድል በዓል የተባለው። ታዲያ ተራራ ከሆነ እንዴት ብሎ አዲስ አበባ ነው? ተራራው አይደለም አዲስ አበባ የሚመጣው ልጅ፣ ታሪኩ ነው እዚህ የሚመጣው። ሙዚየሙ ተራራውን ይወክልልናል። በወቅቱ የተሰራውን ጀብዱና ታሪክ ያሳያል። ልጆች ይሄ ትውልድ እድለኛ ነው። የአያት ቅድመ አያቶቹን ታሪክ ገጽ ለገጽ ፊት ለፊት ለማየት እድሉ ተዘጋጅቶለታል። ግን አያቴ ከአድዋ ጦርነት በፊት ኢትዮጵያና ጣሊያን ለምን ተጣሩ? የ19ኛው ክፍለ ዘመን መገባደጃ የአፍሪካ ሀገራትን ቅኝ ለመግዛት የሚደረግ ወረራ የተስፋፋበት ዘመን ነበር። አፍሪካን እንደ ቅርጫ ስጋ የተከፋፈሉበት ወረቀት ላይ የተከፋፈሉበት ጊዜ ነበር እና አፍሪካ ደግሞ ብዙ ማዕድን አላት፣ ብዙ የተፈጥሮ ሀብት አላት። ስለዚህ ይሄን የተፈጥሮ ሀብት አፍሪካውያን እዚያው ቅኝ በመግዛት መበዝበዝ አለበት። የምድሯን ሀብት ለመበዝበዝ ዜጎቿን አገልጋይና የባርነት ግዞት ውስጥ ለማስገባት ወጥነው ይህንንም ዓላማቸውን በኃይል አሳኩት። አውሮፓውያን በግልጽ የሰው የበላይና የበታች አለው አሉ። እኛ ሰዎች እናንተ እንስሳት ናቸው አሉ። አብዛኛው የአፍሪካ ሀገራት በቅኝ ገዢዎች እጅ ወደቁ። እንደ ከብት ተነዱ፣ እንደ ንብረት ተሸጡ፣ እንደ እንስሳ ተገደሉ። ሴቶቻችን ተደፈሩ፣ ውርደትን በአካል አዩት። የእኛ አያቶች ግን አያቴ ሀገራችን ከዚህ ሁሉ መከራ አድናት አይደል? አዎ ልጄ፣ ከዛ ጊዜ ጀምሮ እኛ ኢትዮጵያውያን የአድዋ በዓልን በኩራት እናከብራለን። ወስደንም አያቴ በደስታ ነው ልጆች። እናንተ የማወቅ ጉጉት ይኖራችሁ ዛሬ ነገር ሳልል በኩራት ነው የምወስዳችሁ። መቼ? ዛሬ ነገ የለውም፣ እንሄዳለን። ይህ የሚመለከቱት ስፍራ የአድዋ ድል መታሰቢያ ነው። የኢትዮጵያውያን የድል ብስራት፣ የጥቁር ሕዝቦች የነጻነት ኩራት፣ ታሪክ ከነወዙ የሚዘከርበት የአድዋ ድል መታሰቢያ። ቀጣይ ትውልድ በጣም እድለኛ ነው። እንግዲህ አድዋ ከ128 ዓመት በፊት የነበረ ታሪክ ነው። በእነኚህ ዘመናት ሁሉ መታሰቢያ ያልሰራንለትም 127 ዓመት በ128ኛው ዓመት ላይ ይሄን የመሰለ እጅግ ውብ የሆነ ያማረ እንደ አድዋ ታሪክ የገዘፈ ዓለም ሁሉ ሊያየው የሚችል ለጥቁር ሕዝቦች ብቻ ሳይሆን ጭቆናን ለሚጠሉ ሕዝቦች ሁሉ ኩራትና ምክንያት የሚሆን ትልቅ ሙዚየም፣ ትልቅ መታሰቢያ ስፍራ
ተገንብቷል። የኢጣሊያ ወራሪ ኃይልም ኢትዮጵያን ቅኝ ለመግዛት በተደጋጋሚ ሙከራ ያደረገበትና ይህንኑ ምኞቱን ለማሳካት አሳሳች የውጫሌ ስምምነት እንዲፈረም ያደረገበት ወቅት ነበር። እዛ ላይ እንግዲህ በጣም መሰሪ በሆነ መንገድ ያስገቧት አንቀጽ 17 ነው። አንቀጽ 17 በአማርኛ ቅጂው ላይ የዳግማዊ ምኒልክ ንጉሠ ነገሥት የጣሊያንን ንጉሥ ኡምቤርቶን ለውጭ ግንኙነታቸው መጠቀም ይችላሉ ለማንኛውም ጉዳይ ውጭ ሀገር ላላቸው። የጣሊያንኛው ቅጂ ግን ምንድነው የሚያደርገው? ግዴታ ነው የሚያደርገው። የኢትዮጵያ ንጉሠ ነገሥት ማንኛውንም የውጭ ጉዳያቸውን በጣሊያን ንጉሥ በኡምቤርቶ አማካይነት ለማድረግ እሺ ብለዋል፣ ተስማምተዋል። ያለቀለት ጉዳይ ነው። እኛ የበላይ ጠባቂ ነን። ይህንን የጣሊያንን የሴራ ውልና የሞግዚት አስተዳደር ፍላጎት ትክክል ያለመሆኑንና ንጉሱና እቴጌ ጣይቱ በጽኑ ተቃወሙ። በዚህም የማይቀበሉ መሆናቸውን ሉዓላዊ ሀገራቸውን የሚያስደፍር መሆኑን ስለተገነዘቡ ሁሉም በውዴታ የማይፈርስ በመሆኑ በግዴታ ወደ ጦርነት ገቡ። ኢትዮጵያ በንጉሷ በኩል ሳይሆን በንግስቷ በኩል ተናገረች። ጦርነቱን ከፈለክ ነገር ባሩላጥኛ ያራቱን ለምን ማይተስቆበ ያለበት እንግዲህ ይሄ የምንገኝበት ስፍራ በዋናነት ሙዚየሙ ማዕከል የታሪኩ ማዕከል የሆነ ስፍራ ነው። ልክ ኢትዮጵያውያን ከሁሉም የኢትዮጵያ አቅጣጫ እንዲዘምቱ ጥሪ የተደረገበት ነጋሪቱ ይሄ ነው። በወቅቱ የነበሩት የኢትዮጵያ መሪ አጼ ምኒልክ ነጋሪት አስጎስመው ኢትዮጵያን ሁሉ እንዲሰበሰቡ አድርገዋል የሚለውን ታሪክ የምናሳይበት ነው። ዳግማዊ አጼ ምኒልክ በዘመነ መንግስታቸው ኢትዮጵያን ቅኝ ሊገዛ የመጣውን የኢጣሊያ ወራሪ ኃይል መላ ኢትዮጵያውያንን ያንቀሳቀሰ ጥሪ በማድረግና በማስተባበር ወራሪው ኃይል ሽንፈት ተከናንቦ እንዲመለስና የኢትዮጵያ ሉዓላዊነት እንዲከበር ወሳኝ አመራር ሰጥተዋል። በወቅቱ የንጉሱንና የሕዝቡን ትዕግስት እንደ ፍርሃት በመቁጠር ያለ መሰልጠንና ድህነትን እንደ እጅ መስጫ መንገድ በመውሰድ የጠላት ወራሪ ኃይል ጥቃቱን አጠናክሮ ቀጠለ። አጼ ምኒልክም ወዳጅነትን አፍርሰህ የያዝከውን አገር በሰላም ለቀ ውጣ ብለው መልእክተኞችን ልከውበት ነበር። ሆኖም ጀነራል ባራቴሪ እንኳን ለቆ ሊወጣ ከአድዋ እስከ መቀሌ ከመቀሌ እስከ አምባላጌ ወረራውን አስፋፍቶ በማጠናከር ደረሰ። የአድዋ ጦርነት ታወጀ። ኢትዮጵያውያን ከሁሉም የኢትዮጵያ አካባቢ የዘር፣ የብሔር፣ የቋንቋ፣ የፖለቲካ ልዩነት ሳይዛቸው በስርዓት ላይ ያላቸው ኩርፊያ ሳይገድባቸው ሀገራቸውን ለመከላከል በወኔ ቆርጠው ወጡ። እንግዲህ የአድዋ ድል መታሰቢያ ብለነዋል። የአድዋ ድል መታሰቢያ ብሎ መጥራት ያስፈለገበት ምክንያት የሚይዘው ብዙ ነገር ነው። ይዘቱ አጠቃላይ የአድዋን ድል ታሪካዊነት ብቻ ሳይሆን ከዛ ጋራ ተያይዘው ለአገልግሎት ዝግጁ የሆኑ
በርካታ ስራዎች ተሰርተዋል። አካባቢው እጅግ በጣም ታሪካዊ ነው። እንደምታውቁት የአድዋ ጀግኖች መነሻ ቦታ ነው። የመጀመሪያው የማሸነፍ ወኔ የተሰነቀበት ስፍራ ነው። ከዛም አልፎ ደግሞ አጠቃላይ የኢትዮጵያ ከተሞች የርቀት መለኪያ ስፍራ ነው። 00 ኪሎ ሜትሯ የምትጀምረው ከዚህ ነው ማለት ነው። የአዲስ አበባ ርቀትም ሆነ የኢትዮጵያ ከተሞችን ርቀት ስንለካ ከዚህ ስፍራ ጀምረን ነው የምንለካው። የአድዋ 00 ማይል መነሻ መስታሰቢያ ብዙ ነገሮችን የያዘ ነው። አንደኛ በጦርነቱ ወቅት የነበሩ ጀግኖች እነማን ነበሩ በተለያየ መንገድ። ስለዚህ እነዛ ጀግኖች አንደኛ ውጊያ ላይ የተሳተፉ አሉ፣ ጦር የመሩ በጀግንነታቸው የታወቁ እነሱ ምስላቸው የቆመበት በዋናነት ኢትዮጵያውያን የታጠቁት ወኔያቸውን ነው። የታጠቁት የሀገር ፍቅርን ነው። የታጠቁት ለኢትዮጵያ ሞተው ኢትዮጵያን ከቀኝ ግዛት ማስጣልን ነው። ቀፎ እንደተነካበት ንብ ወደ አድዋ የመትመማቸውና በድል የመመለሳቸውን ታሪክ በምልሰት በተለያዩ ትዕምርቶች የሚተርከው የአድዋ ሙዚየም ታሪክ ሰሪ ሕዝብ መሆኑን የሚያሳይ ነው። በአድዋ ጦርነት ከ120 ሺህ በላይ ገበሬዎች ግብርናቸውን አቋርጠው ሀገራችን ተነካች ብለው ወታደር የሆኑ ታጥቀው ድል ያጎናጸፉ ለጥቁር ሕዝቦችም ትልቅ ታሪክ ያስቀመጡ ጀግኖቻችን ናቸው። በዚህ መታሰቢያ የአንድነት ማዕከል የአፍሪካ ነጻነት ማስታወሻ የኢትዮጵያ ጀግኖች ጉዞን የሚያሳዩ ምስሎች በዚህ ኮሪደር ይገኛሉ። የአድዋ ድል መታሰቢያ ኪነ ሕንፃዊ ውበትን ተላብሶ 8 የመግቢያ በሮችን ክፍት አድርጎ ለከተማዋ ተጨማሪ ሞገስና ውበት አጎናጽፎ በከተማችን እምብርት አዲስ አበባ መሃል ፒያሳ ላይ በኩራት ተሞሽሮ ይገኛል። እንግዲህ ፕሮጀክቱን በመናይበት ሰዓት አጠቃላይ 11 ብሎኮች አሉት፣ 5 ሌቭሎች አሉት። አጠቃላይ ይሄ ትልቅ የድል መታሰቢያ የተሰራበት ስፍራ 5 ሄክታር ነው። ግንባታው ደግሞ ያረፈበትን ስናይ ያንዳንዱን ፍሎር ወስደን 5ቱንም ፍሎር የተገነባበትን የወሰደውን የሚሸፍነውን ስፍራ ስንመለከት ወደ 12 ሄክታር አካባቢ ይሆናል ማለት ነው። አጼ ምኒልክ የወቅቱ መሪ ነበሩ። አጼ ምኒልክ በአድዋ ጉዳይ እጅግ በጣም ትልቅ ታሪክ ጽፈዋል። ይህንን አጠቃላይ ከሁሉም አቅጣጫ ኢትዮጵያውያን ተመው መተው አድዋ ላይ ተዋድቀው ሕይወታቸውን ሰጥተው ሉዓላዊነትን አስከበሩ የምንልበትን ታሪክ ያስተባበሩት የመሩት እሳቸው ናቸው። በታሪካቸው ልክ በሚገባ እዚህ ጋር አስቀምጠናቸዋል ማለት ነው። በወቅቱ ከነበሩ ፎቶግራፎች እንደምንረዳው እንግዲህ ይህችን በትር ብዙ ፎቶግራፍ ላይ ይዘዋት ነው የምናየው። በጉዞ ወቅትም በዘመቻ ወቅትም እንደዚሁም በልብሰ መንግስታቸውን ለብሰውም የሚታዩት ፎቶግራፍ ላይ ይቺ በትር በአብዛኛው ስለምትታይ የንጉሠ ነገሥትነታቸው መገለጫ ስለሆነች እዚህ እንዲጨመር ተደርጓል። የሐውልቱ አካል ተደርጎ ማለት ነው። እዚህ ደግሞ የምንመለከተው እቴጌ ጣይቱን ነው። አድዋ ላይ እንግዲህ ደጋግመን እንዳነሳ ነው የተዋጋው ጦርነት ላይ የተደረገው ተጋድሎ ብቻ አይደለም፣ ጥበብም ጭምር ነው። እቴጌ ጣይቱ በጥበባቸው ይነገርላቸዋል። አንዱና ትልቁ የጥበብ የእውቀት የብስለት ታሪካቸው መቀሌ ላይ መሽጎ የነበረውን የወራሪ ኃይል ጦር በውሃ እጦት ምክንያት ከመሸገበት መቀሌ መውጣት እንዲችል የውሃ መስመር እንዲዘጋባቸው አስደርገዋል። ይህንን በማድረጋቸው ምክንያት የመቀሌ ምሽግ ጥለው
መውጣት እንዲችሉ አስገድደዋቸዋል ማለት ነው። በሌላ በኩል ደግሞ መሪዎቹን በብልሃት በመምከር ይታወቃሉ። ሴቶቹን ለ120,000 ሰው ያክል ስንቅ በትክክል እያዘጋጁ እንዲያቀብሉ በማድረግ በማስተባበር በኩልም የሳቸው ሚና እጅግ በጣም ትልቅ ነው። ስለዚህ ስንቅ ከሁሉም ቦታ መጥቶ ተጠራቅሞ በተደራጀ ሁኔታ በየጊዜው መቅረብ ነበረበት። መጋገሩ አለ፣ መፍጨቱ አለ፣ ማብሰሉ አለ። ይሄ ሁሉ ሴቶች በደንብ አድርገው ያዙ። ከዛ ውጪ ቁስለኛ የመንከባከቡ ሌሎችንም ደግሞ ይሄ የጭነቱን ነገር ማስተባብሮ የመያዙ ቀላል ጓዝ አይደለም። ያን ሁሉ ሰራዊት እንግዲህ የሚቀልብ ጓዝ ማለት ነው። ይሄ ሁሉ በሴቶች ላይ የተተወ ነበረ። ከዛ ውጪ ደግሞ እቴጌ ጣይቱም የራሳቸው ሰራዊት ነበራቸው፣ ተዋጊ ሰራዊት ነበራቸው። ሁለተኛ ደግሞ ይሄ የስንቁ ጉዳይ በደንብ አደራጅቶ የሚሰራዊት ነበራቸውና የሴቶች ሚና እንደዚህ ቀላል አይደለም። ከዘመተው አጠቃላይ ህዝብ እንደው ምናልባት 45% ሴቶች ናቸው፣ ከዛም በላይ ይችላል። በዚህ ረገድ እንግዲህ ሴቶች በአድዋ የሚለው እሱም እዚህ ኤግዚቢሽን ላይ የተካተተው በተለያዩ ምስሎች በዚህ ማዕከል ማለት ነው። ጉዞ ወደ አድዋ በእግራቸው በእነኛ አስቸጋሪ ተራሮች ላይ ነጋሪት እየጎሰሙ በአጠቃላይ ስንቃቸውን በአህያ በስልቻ ጭነው ያደረጉትን ያንን ውጣ ውረድ ጉዞ ያሳዩናል። በሙዚየሙ ዋና በር በግራና በቀኝ በኩል የ12ቱ የጦር አዝማቾች ሐውልት ይገኛል። እነኚህ የጦር ጀነራሎች በወቅቱ ጦርነቱን ፊት ለፊት የመሩ ራሳቸው እየተዋጉ ያዋጉ ጥበባቸው ብልህነታቸው በዛው ልክ ደግሞ ሀገር የመውደድ ፍቅራቸውና ወኔያቸው ጀግንነታቸው ራሳቸውን መስጠታቸው ለዛሬው የኢትዮጵያ ቅርስና የኢትዮጵያን ሉዓላዊነት መከበርና የኩራት ምንጭ መሆን የነሱ መስዋዕትነት የነሱ ቆራጥነት የነሱ ጀግንነት የድል ችቦ አብርቶልናል ነው። ታያላችሁ የነሱ ምስል ከውስጥ ሐውልታቸው ተቀምጧል። ከላይ ደግሞ ስንመለከት የድል ችቦ ይበራል። አናታቸው ላይ የድል ችቦ ይበራል። አናታቸው ላይ የድል ችቦን ማብራት ያስፈልገበት ዋናው ምክንያት በነሱ ህይወት ዋጋ በነሱ ጀግንነት ለኛ ለኢትዮጵያውያን የድል ችቦ በራለን። ነፃ ሀገር ሆነን እስከ መጨረሻው በሉዓላዊነታችን መቀጠል ችለናል። የአፍሪካዊት ቀኝ ያልተገዛች ሀገር ለመባልና የአፍሪካ ኩራት ለመሆን የነሱ ዋጋ መክፈል መስዋዕትነት ተጋድሎ የድል ችቦ አብርቶልናል ነው። እዚህ ደግሞ ስንመለከት የአፍሪካ ካርታ አለ። ከኢትዮጵያ ወደ መላው አፍሪካ የሚፈነጥቅ የድል ጨረርን እናያለን ማለት ነው። በእነኚህ ጀግኖች መስዋዕትነትና ቆራጥነት ጀግንነት ያገኘነው ታላቅ ውጤት ነው። የኩራታችን ምንጭ ነው። ፓን አፍሪካኒዝም ከዛ በኋላ ነው የአፍሪካ ህብረት መመስረት የአፍሪካ አንድነት መመስረት የተለያዩ የፓን አፍሪካኒዝም ኮንፈረንሶች መካሄድ የጀመሩትና ይሄንን ታሳቢ በማድረግ እየተሰራ ነው። በህንፃውና በውስጡ ባሉት ምስለ ቅርጾች ብቻ አይደለም፣ ይልቁኑ ትመቱን ውጣ ውረዱን አንድነት የማያሸንፈው ነገር እንደሌለ በትልቁ የሚያሳይ ነው። ዘመቻውን በሙሉ ልብ ነበር የደገፉት። በተለይ ከሐረር ከወለጋ በራስ መኮንን ስር የተሰለፉ ወታደሮች ነበሩ። ይሄ የአድዋ ድል ራሱ በተዋጊዎቹ እዛው ባሉት ተዋጊዎች ብቻ ነው ያሸነፉት የሚል ነገር በታሪክ ይጻፋል። ይሄ ትክክል አይደለም። በጠቅላላው ደጀን ጦር የሚባል አለ።
የደጀን ጦር ደግሞ አገሩን አሁን በቅርብ ጊዜ የተቆራኙትን በቅርብ ጊዜ የተሰባሰቡትን ጸጥታ ለመጠበቅ በሙሉ ልብ ወደ ኋላ የተመለሱ ሰዎች ናቸው። ለምሳሌ ደጃዝማች ኩምሳ ሞሮዳ በነቀምቴ ላይ ወረኢሉ ደርሶ ነው የተመለሰው። እነ ጆቴ ቱሉ እነሱም ወደ ኋላ ምክንያቱም እንግሊዝ በሱዳን በኩል ስላለች እዛ ተመለሱና አገር ጠብቁ ስለተባለ በደጀንነት እነካው ጦና ሁሉ እዚህ ነበሩ። በደጀንነት ነበር የቆሙት። ይሄን ማለት እንግዲህ ለተዋጊዎቹ ትልቅ እምርታ ነው፣ ትልቅ ግፊት ነው የፈጠረው። አገር ይጠበቃል፣ ፊት ለፊት ያለውን ጠላት ግን ድባቅ መምታት አለብን ብለው ቆርጠው የተነሱበት የታሪክ እይታ ነው። እዚህ ጋር የምናየው አሸዋ ገበታ ነው። አሸዋ ገበታ ማለት የአድዋን ተራራና ስፍራውን ምን ይመስል እንደነበረ በዚህ ግንባታ ተገልጿል። የጦር አሰላለፉን ያሳያል። ማን የትኛውን ግንባር ይዞ እንደነበረ ይሄ የኢትዮጵያን ጦር አሰላለፍ ነው። በዛ በኩል የምናየው የጣሊያኖችን ጦር አሰላለፍ ነው። በእንደዚህ አይነት ውጣ ውረድ ላይ ኢትዮጵያኖች በባዶ እግራቸው እየዘለሉ እየሄዱ እየተነሱ እየወደቁ ያስመዘገቡትን ታላቅ የጀግንነት ታሪክ ታላቅ የነጻነት ታሪክ የሚያሳይ ስፍራ ነው ማለት ነው። በሰዓቱ ረሃብ ነበር። ንጉሠ ነገሥት ምኒልክ በዘመኑ ከነበሩ ራሶች ጋርም የእርስ በርስ አለመግባባት ውስጥ ነበሩ። ነገር ግን ጠላት በመጣ ጊዜ ሁሉም ቅሬታቸውን በመተው የንጉሠ ነገሥቱን የክተት አዋጅ በመስማት ለሀገራቸው እኔ ልቅደም ብለው ዘምተው ተሰዉ። የአድዋ ድል የጦር መሪ ጀግኖች እንዴት ያለ ጀግና! ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ ይባል ነበር አድሮ። እንዴት ያለ ጀግና መሰላችሁ! አቤት! በዚህኛው በኩል ስንመለከት 12ቱን የጦር ጀነራሎች እናገኛቸዋለን። ውስጥ ላይ ሙዚየሙ በር ላይ የድል ችቦን ሲያበሩ ነው የምንመለከተው። እዚህ ደግሞ ገና ሰው ሲገባ እዚህ ፕላዛ ላይ ሲደርስ ወደ ውስጥ ሳይገባ እነኚህ ጀግኖች ህይወታቸውን የሰጡን ራሳቸውን የሰጡን ይሄን ደማቅ የድል ታሪክ የጻፉልን በደም ሙሉ በሙሉ ስማቸው እንኳን ተዘክሮ በታሪክ ለትውልድ ተነግሮ የማያቅ ጀግኖች እንዲታወቁ አስቀምጠናቸዋል። በጥሩ ሁኔታ ምስላቸው ተገኝተዋል። ታሪካቸውም በተመሳሳይ ሁኔታ በጦር ሜዳ የነበራቸው ጀብዱ ሀገርን በመጠበቅ በኩል የነበራቸው ጀብዱ ሉዓላዊነትን በማስጠበቅ የነበራቸው ጀብዱ ተቀምጧል። ደግሞ መጻፍ ይቻላል ማለት ነው። እዚህ ተቀምጧል። እነማን ናቸው 12ቱ ጀነራሎች ቢባል እዚህም ሙዚየም ውስጥ በግልጽ እናገኛቸዋለን ማለት ነው።
እነኚህ የጦር መሪዎች በአድዋ ጦርነት ጊዜ ከፍተኛ አስተዋጽኦ ያደረጉ ናቸው። የራሳቸውን ጦር መርተው አስተባብረው ከንጉሠ ነገሥቱ ጋር በመሆን ጠላትን ድባቅ የመጡ ናቸው። በዛም ምክንያት እንግዲህ 12ቱ የጦር መሪዎች ምስላቸው ለመታሰቢያነት እዚህ ተቀምጧል ማለት ነው። የአድዋ ድል የትላንት ወረትን ዋጋ በመረዳት ዛሬ ላይ ባሉን እድሎች ላይ በመጨመር ጠንካራ ሀገረ መንግሥት ለመገንባት የጎላ ሚና ያለው የመደመር እሳቤ አንዱ ማሳያ ነው። የአፍሪካውያንን አንገት ቀና ያደረገው የአድዋ ድል ታሪካችንን የምንዘክርበት እንዲሁም ያንን ታላቅ ገድል የሚመጥን መታሰቢያ ያሳርፍንበት ስፍራ ሳይኖረን ከ128 ዓመታት በላይ ተሻግረናል። በዋናነት የአድዋ ድል ጀግኖችን የሚዘክሩ፣ የዘመቻውን ምክንያት የሚያስረዱ፣ የጦርነቱን ሂደት የሚተርኩ፣ የአድዋን ጦርነት ቁሳዊ ቅርሶች የሚያስተዋውቁና አድዋን በፓን አፍሪካኒዝም ውስጥ ያለውን ዓለም አቀፋዊ ቦታ የሚጠቁሙ ናቸው። አድዋ የህብረት ውጤት ነው። አድዋ ሁሉም ህዝብ ወንድማማች እህትማማች ሆኖ የዘመተበት የአንድነት ውጤት ነው። ታሪኩ ሊነጠል የሚችል ነገር አለ። ከዚያ በኋላ አፍሪካውያን እንግዲህ ሁለተኛ ዓለም ጦርነት ሲያልፍ እንደ ኢትዮጵያ ነፃ ሀገር መሆን አለብን የሚለውን የእኛን ሰንደቅ ዓላማ የትግላቸው ምልክት አድርገው ነው የተነሱ። ከዛ ቀጥሎ እንግዲህ አፍሪካ ህብረትም ሲቋቋም አንደኛው ኢትዮጵያ የተመረጠችበት ምክንያት ሉዓላዊት ሀገር ነው በመሆኗ። ሉዓላዊት ሀገር ለመሆኗ ደግሞ ትልቁን አስተዋጽኦ ያደረገው አድዋ ነው። በጦርነት አላበቃም። ጦርነት ሁልጊዜ መቋጫው የሰላም ስምምነት ነው። እዚሁ አዲስ አበባ ላይ የሰላም ስምምነት የተፈረመበትን ራሱ የሰላም ስምምነቱን አንቀጽም አስቀምጠናል፣ ምስሉንም አስቀምጠናል ማለት ነው። ውሉ 9 አንቀጾች ሲኖሩት ከአድዋ ድል ጋር በቀጥታ ተያያዥነት ያላቸው ሁለተኛውና ሦስተኛው አንቀጾች ናቸው። እነርሱም ሁለተኛው ክፍል ሚያዝያ 25 1881 በውጫሌ ሰፈር የተደረገው ውልና በኋላ ታርሞ የተጨመረው ውል ሁሉ ጨርሶ ተፍቋል፣ እንደ ተፋቀም ጨርሶ ይቀራል። ሦስተኛው ክፍል የኢጣሊያ መንግሥት የኢትዮጵያን ነፃነት ራሱን የቻለ ባለ ነፃ መንግሥት መሆኑን ጨርሶ ተቀብሏል በሚል በኢትዮጵያ የበላይነትና ድል አድራጊነት ተቋጭቷል። በ1888 ለነበረው የአድዋ ድል መታሰቢያ ይሆን ዘንድ ከ128 ዓመታት በኋላ በዚህ ትውልድ ይህ ሐውልት ተገንብቷል። እንግዲህ የአድዋ ድል መታሰቢያ በርካታ አገልግሎቶችን የሚሰጡ በርካታ ግብአቶች ያሉት ነው። 2 ሲኒማ ቤቶች አሉ። ሁለቱም ሲኒማ ቤቶች በአንድ ጊዜ እስከ 280 ሰው ድረስ መያዝ ይችላሉ። እያንዳንዳቸው 280 ሰው መያዝ ይችላሉ። ይሄኛው 2D ነው። የሚቀጥለው ሲኒማ ቤት ደግሞ 3D ነው። መነጽሮች አላቸው። ወጣቶች እጅግ በጣም ጥሩ እድል ነው የተፈጠረላቸው። ይሄ ቤታቸው ነው። በጋራ ትውልድ የምንቀርጽበት፣ የሀገር ፍቅርን የምንሰብክበት፣ በጋራ መቆምን ተከባብሮ እንደ አንድ ጠንካራ ሀገር እንዳላቸው ዜጎች አብረን የምንሰራበት ትልቅ ስፍራ ነው ማለት ነው። ይሄ ፓን አፍሪካኒዝም አዳራሽ ይባላል። በአንድ ጊዜ እስከ 2500 ሰው ድረስ ማስቀመጥ ይችላል፣ ማገልገል ይችላል።
እስከ 7000 ሰው ድረስ በአንድ ጊዜ መሰብሰብ የሚችሉ አዳራሾች ተሰርተዋል። ይሄ ዋናው የስብሰባ አዳራሽ የምንለው ፓን አፍሪካኒዝም አዳራሽ ተብሎ የተሰየመ ነው። የሳውንድ ሲስተሙ የኤሲ ሲስተሙ አጠቃላይ የአዳራሹ አሰራር ውበቱ መቼም ዘመን ተሻጋሪ የምንለው ትልቅ የህንፃ ኪነ ጥበብና የግንባታ ጥራትን በተከተለ ሁኔታ የተሰራ ነው። እንግዲህ ለአዲስ አበባ አንድ ትልቅ ትሩፋት እንደሆነ አይተነዋል ማለት ነው። ይሄ እንግዲህ ሁለገብ አዳራሻችን ነው። እዚህ 2300 ሰዎችን በአንድ ጊዜ መያዝ ይችላል። ከታች ደግሞ ወደ 1700 የሚሆኑ ሰዎችን መያዝ ይችላል። በአንድ ላይ የተሰራ በደረጃ የተሰራ አዳራሽ ነው። 4000 ሰዎችን በአንድ ጊዜ ማስተናገድ ይችላል። ሁለገብ ነው የተባለበት ዋናው ምክንያት ኢንዶር ጌም የቤት ውስጥ ስታዲየም ነው። በሌላው ጊዜ ደግሞ ስታዲየምነቱን ወደ ሌላ ቀይረን አዳራሽ አድርገን የስብሰባ አዳራሽ ልናደርገው እንችላለን። ኮንሰርት ሊደረግበት ይችላል። የተለያዩ የሙዚቃ፣ የሰርግ፣ የልደት በርካታ ዝግጅቶችን ማድረግ ይችላል። ለአዲስ አበባ መቼም በጣም ትልልቅ እሴቶች ተጨምረዋልና ድንቅ ነው፣ ውብ ነው። ሲሊንጉ በጣም ረጅም ነው እንደምታዩት። ለአገልግሎት በሚመችና በሚመጥን ደረጃ የተዘጋጀ ነው ማለት ነው። አሁን የምንገኝበት ስፍራ ደግሞ ቢዝነስ ስፍራ ነው። ሆቴሎች አሉ፣ ካፌሪያዎች አሉ፣ የህፃናት መጫወቻና ማቆያ ስፍራዎች አሉ፣ ወርቅ ቤት አለ፣ የማዕድን ላብራቶሪ አለ፣ የህፃናት ሙዚየምም አለ። ምክንያቱም አድዋ ትውልድን ለመቅረጽ እጅግ በጣም ትልቅ ፓወር ያለው ኃይል ያለው ማስተማሪያ ነው። ህፃናት ካሁኑ ስለ ሀገር ፍቅር ስለ እርስ በርስ መዋደድና እንደ አንድ ሀገር ዜጎች በጋራ ማደግ አለባቸውና ሙዚየም ተዘጋጅቶላቸዋል። አሁን የምንገኘው የአንድነት ድልድይ ላይ ነው። ይሄ የአንድነት ድልድይ በከንቲባ ጽሕፈት ቤት ወይም ደግሞ ቀድሞ መዘጋጃ ቤት በምንለውና በአድዋ ድል መታሰቢያ ማዕከል የተሰራ ነው። ኢትዮጵያውያን ከሁሉም የኢትዮጵያ አቅጣጫዎች አንድ ላይ ተሰባስበው እዚህ ስፍራ ላይ ነው ሀገር ተወረረች ሲባል ለመዝመት የተገናኙት። ስለዚህ የአንድነት ድልድይ ነው። አድዋ ራሱ የአንድነት ውጤት ነው። የአድዋ ድል በአንድነት የተጻፈ የጋራ ታሪክ የአንድነት ታሪክ በመሆኑ ምክንያት የአንድነት ድልድይ ብለነዋል። በሌላ በኩል ደግሞ የአድዋ ድል ታሪካችን ትላንትናን ከዛሬ ዛሬን ደግሞ ከነገ የሚያገናኝ ድንቅ ድልድይ ስለሆነ በአንድነት ድልድይ ሰይመነዋል። አካባቢው እንዳለ እንደምታዩት ታሪካዊ ነው። የምንመለከተው አዲስ አራዳን ወይም ደግሞ ፒያሳን ነው። እጅግ በጣም ያምራል። መንገዶቹ እንደገና ተውበዋል። ከንቲባ ጽሕፈት ቤት ወይም መዘጋጃ ቤት በተሟላ ሁኔታ ታድሷል። ለመጪው ትውልድ መተላለፍ በሚችልበት ደረጃ አድዋ በጣም ከቴክኖሎጂ ጋር ተስማምቶ የተሰራ ነው። ወረቀት አልባ ነው። የቅርስ ማከማቻ ስለሆነ ሙሉ ለሙሉ ሴኩሪቲ ካሜራም የተገጠመለት ነው። በአንድ ጊዜ 1000 ተሽከርካሪዎችን ማቆም ይችላል። ይሄ አካባቢ የባስ ተርሚናል አለው፣ የታክሲ ተርሚናል አለው። ወደ መሬት ውስጥ 2 ደረጃ የገባ ስለሆነ ይሄ ለመኪና ማቆሚያ የተዘጋጀ ነው። በአንድ ጊዜ 1000 ተሽከርካሪዎችን በሚገባ ማስተናገድ ይችላል ማለት ነው። ይሄ ምዕራብ በር ነው። ከሱ ቀጥሎ ደቡብ በር እናገኛለን። ከሱ ቀጥሎ ድል በር እናገኛለን። በዚህ ጋር ደግሞ ፓን አፍሪካኒዝም በር እናገኛለን። ሁሉም በሮች ትርጉም አላቸው ብቻ ሳይሆን ውብ ናቸው። ፋውንቴኑ ያምራል። የመብራት አገጣጠሙ ያምራል። በምሽት ደግሞ የተለየ መልክ ነው ያለው ማለት ነው። እስከ ዛሬ ድረስ በአድዋ ስም እንደዚህ አይነት ቅርስ፣ እንደዚህ አይነት ስብስብ፣ እንደዚህ አይነት
ትልቅና ለዓለም በሙሉ ሊታይ የሚችል ለኢትዮጵያውያን ደግሞ ትልቅ ቅርስ የማይረሳ ቅርስ የሆነው የተሰራው አሁን ነው ያየሁት። እዚህ ማዕከል ትልቁ የአድዋ 00 ማይል መነሻ ትልቁ አስተዋጽኦ የምናሳየው ነገር አለ። ሁሉንም ነገር በሚመጥነው ደረጃ አቅርበናል። ከዚህ በኋላ ነው እንግዲህ በአፍሪካ ደረጃ ስለምን አይታወቅም። ከዛ ቀጥሎ ደግሞ አፍሪካ ህብረት ይሄንን ነገር በተለየ ኩነት አድርጎ የተለየ ኢቨንት አድርጎ ይመዝግበው ይመጣል። ከዛ አልፎ ዩኔስኮም ድረስ እኮ ሊኬድ ይችላል። ምክንያቱም መላ የአፍሪካ ሀገሮች የሚደግፉት ከሆነ የአፍሪካውያን ድል ከሆነ ይሄንን እኛ የአርነታችን ተምሳሌት የሆነ ኢትዮጵያን ደግሞ ሉዓላዊት ሀገር አድርጎ ያቆየ የአፍሪካ ሀብት ነው ተብሎ ራሱ ሊመዘገብ ይችላል። ብዙ ሀሜታዎች ነበሩ በዚህ በሜዳው ላይ ታጥሮ በተቀመጠው ነገር ላይ። ዛሬ ግን ይሄ ተሰርቶ ማየታችን ይሄ ትልቅ እንኳንኛ እኔ እንጃ ትልቅ እድል ነው። አድዋ 00ኛ ጋር በመሰራቱ በጣም ትልቅ እድል ነው። አራዳ እውነትም አራዳ ነው የሚል ነገር ስላለኝ እኔ በጣም ደስ ብሎኛልና ብዙ ነገር አስታውስበታለሁ። ቦታው ላይ ብዙ ምናስታውስበት ነገር አለ ብዬ አስባለሁ። ለረጅም ዓመታት ታጥሮ የጢሻና የቆሻሻ መከማቻ ያለ ልማት ከ20 እና ከዛ ዓመት በላይ በጢሻና በቆሻሻ እንዲከማች የሳማ የአልባሌ ተረፈ ምርቶች ማከማቻ መጸዳጃ ቤት የሆኑበት ሁኔታ ነው። ባለፍኩ ባገደምኩ ቁጥር የማዝንበት የማለቅስበት ጊዜ ነበር። ቦታው ለ127 ዓመታት የተለየ ጥቅም አልሰጠም ለህዝባችን። እንደውም ቆሻሻ ላይ ተቀምጠን ነበር ማለት ይቻላል። በሌላ በኩል ደግሞ ታጥሮ ለምንም ነገር አገልግሎት ሳይውል የቆየበትን ዘመናት ማስታወስ እንችላለን። በጥቅሉ ዋናው አዲስ የመጣው ነገር ምንድነው ከተባለ ሐሳብ፣ የሐሳብ ከፍታ፣ ሐሳብን ማመንጨት፣ ሐሳብን ወደ እቅድ ወደ መሬት በተግባር መቀየር፣ ከዛ ደግሞ በተከታታይ ያንን ውጤታማ ማድረግ፣ በብቃት እና በጽናት መጀመር፣ በብቃትና በጽናት መከወን በተባለው ጊዜ እነሆ ብሎ የማቅረብ ጉዳይ ነው። ይሄንን ሐሳብ ያመነጩልን እጅግ በጣም እናመሰግናቸዋለን። ክቡር ጠቅላይ ሚኒስትራችን ናቸው። እሳቸው ሐሳብ አመነጩ። የአዲስ አበባ አስተዳደር ያንን ሐሳብ ተቀበለ። እንዲህ ትልቅ ታሪክ፣ ጉልህ ታሪክ፣ የኩራታችን ምንጭ መማሪያ ቤታችን አድርጎ ገነባው። ለአድዋ ድል መታሰቢያ ፕሮጀክት ስኬት ሁሉም ያለ ልዩነት በድል ሰርተዋል። ቀንና ሌሊት በመታተር የአባቶቹን የድል ጀግንነት በብርቱ እጆች ላቡን ጠብ አድርጎ አቧራን ወደ አሻራ የቀየሩ የዘመኑ ጀግኖችም በርካቶች ናቸው። አሁን የምንገኘው 00 ኪሎ ሜትር ላይ ነው። 00 ኪሎ ሜትር ማለት ዋናው የኢትዮጵያ ከተሞች የርቀት መለኪያ መሃል ማለት ነው። በሌላ በኩል ደግሞ የታሪካችንን መነሻ እዚህ ነው። የግዙፉ ታሪክ የአድዋ መነሻ ይሄ 00 ኪሎ ሜትር ዋናው መሰብሰቢያ ስፍራ ስለሆነ በማስታወሻነት ለውቅትም ለማስተማርም ይሆን ዘንድ በዚህ መንገድ ማስታወሻ ተደርጎለታል ማለት ነው። ወደ ላይ ደግሞ በምንመለከትበት ሰዓት እዛ ስናይ የአድዋ ተራሮችን እንመለከታለን። ግርግዳው ላይ የአድዋ ተራሮች እጅግ በጣም ሰንሰለታማ ውጣውረድ የበዛባቸው ናቸው። በደንብ አድርገን ምን ያክል አስቸጋሪ እንደነበሩና የአባቶቻችን የእናቶቻችን ጠንካራ ጽናት የተሞላበት ጀግንነት በእነኚህ ተራሮች ላይ እንደተጻፈ ታሳቢ ያደረገ ምርጥ ማስታወሻ ነው የተቀመጠው። አካባቢውን ሁሉ ስንመለከተው ታሪክ ነው የሚነበብ ታሪክ የሚገለጥ ታሪክን እናገኛለን። የታሪክ ስብራት አለ፣ የታሪክ ክፍተት አለ። 128 ዓመት እስከሚሞላን ድረስ ይሄ ታሪክ በዚህ ደረጃ አልተዘከረም፣ በዚህ ደረጃ አልተነገረም፣ ማስታወሻ የለውም። ሰዎች ካልነገሩን በስተቀር በተሟላ ሁኔታ የምናነበው ነገር እንኳን የለንም፣ የተቆራረጠ ነው። ይሄንን ለመገንባትና ለማሟላት በአብዛኛው
የውጭ ሀገር ጋዜጦች፣ ጽሁፎች፣ ፊልሞች ትልቅ ግብአት ሆነውናል። አሁን ግን ራሳችን ታሪኩን በተሟላ ሁኔታ እውነት ላይ ተመስርተን ጽፈነዋል ብቻ ሳይሆን ገንብተነዋል። ማንም ሰው መጥቶ እዚህ ጋር አድዋ ምንድነው የሚለውን ጠይቆ ምላሽ አግኝቶ ሊወጣበት የሚችል ነው። አድዋ ላይ አስተዋጽኦ ያደረገው በጋሻ በጦር የተደረገው ውጊያ ብቻ አይደለም፣ በጎራዴ የተደረገው ውጊያ ብቻ አይደለም። ሽለላ፣ ፉከራው፣ አጠቃላይ ለመቀስቀስ የተደረገው እንቅስቃሴና አጠቃላይ ደግሞ ያንን ለማበረታታት የተሄዱባቸው ሂደቶች ራሳቸው ውጊያውን በትልቅ ወኔ እንዲጠናቀቅና በድል እንዲቋጭ አድርጎታል። ስለዚህ ሽለላ ፉከራውም በተመሳሳይ ሁኔታ ማስታወሻ ተቀምጦለታል ማለት ነው። በርካቶች ተሳትፈውበታል። ከጉልበት ሰራተኛ ጀምሮ እስከ ትልልቅ ባለሙያዎች እስከ ታሪክ አዋቂዎች በተለያየ መንገድ በዲዛይን በኢንተሪየር ዲዛይን ብቻ ሳይሆን አርኪቴክቱን የህንፃ ኪነ ጥበቡን ስንመለከተው እጅግ በጣም ውብ ነው። ዘመን ተሻጋሪ ነው። ትውልድ ተሻጋሪ ነው። ብዙ ከኛ ትውልድ በኋላ ሊያገለግል የሚችል ሊቀጥል የሚችል መሆኑን መናገር ይቻላል ማለት ነው። ትናንት እናት አባቶቻችን ይሄን የሚያክል ግዙፍ የድል ታሪክ ጽፈውልናል፣ አቆይተውልናል። በነፃነት አንገታችንን ቀና አድርገን እንድንኖር አስችለውናል። የኛ ትውልድ ደግሞ የባለፈውን ታሪክ ተናጋሪና ገንቢ ብቻ ሳይሆን የራሱን ታሪክ የሚጽፍ የሚሰራ ለመጪው ትውልድም የሚያስተላልፍ መሆን እንዲችል የህዳሴ ግድብን በአንድነት ገንብቷል። ኢትዮጵያ ምንም ስለጎደለን አይደለም። ለማይረቡ ጉዳዮች ጆሮአችንን ደፍነን አብረን ለመስራትና ለመተባበር ልባችንንም ጆሮአችንንም ክፍት አድርገን ከሰራን ከጣርን ብዙ ሊያደምቁን ከድህነት ሊያወጡን እንደ ሌሎች ሀገሮች ሊያበለጽጉን የሚችሉ እሴቶች፣ ጭንቅላቶች፣ አስተሳሰቦች፣ ዕውቀቶች ያሉን ህዝብ እንደሆን ማሳያ ነው ማለት ነው። እንግዶቻችንን መጥተው እዚህ የድል ሐውልታችን ጋር በተለይ የሀገር መሪዎች በሚመጡበትና አበባ በሚያስቀምጡበት ጊዜ በጥሩ ሁኔታ ማስተናገድ የምንችልበት ግልጽና ውብ ቦታ ተደርጓል። ከጥንታዊው መዘጋጃ ቤት ጋራም በደንብ እንዲስማማ ተደርጓል። እዚህ አካባቢ ከነ ምኒልክ ሐውልት ከነ ጊዮርጊስ ከነ አቡነ ጴጥሮስ ጋራ አያይዘን ተጨማሪ ስራዎችን የበለጠ የማስዋብ የማድመቅ ገለጥ አድርጎ የማሳየት የማያያዝ ስራዎችን ደግሞ እንቀጥልበታለን ማለት ነው። የአድዋ ድል ለኢትዮጵያውያን የስነ ልቦና ከፍታ ነው። የሀገር ፍቅር ጥግ የታየበት አንድነት ኃይል መሆኑን በተግባር ያስመሰከረ የሞራል ከፍታ ነው። ብዙ ነገር አየን አይደል? ምን አወቃችሁ? በፊት በሚመሩ ሰዎች የሀሳብ መለያየት ቢኖርም ግን ሁሉም ልዩነታቸውን ትተው አንድ ላይ በመሆን ከመላው ኢትዮጵያ በመወጣጣት ጣሊያንን ማሸነፍ ችለዋል። አንድ መሆን ያለውን ጉልበት ነው ያየው ታያቴ። ጎበዝ ነኝ። ከዚህ በተጨማሪ ከአድዋ ድል ነፃነት በኋላ ብዙ የአፍሪካ ሀገራት የነፃነት አርማቸውን ከኢትዮጵያ ወስደው አረንጓዴ፣ ቢጫ፣ ቀይ አድርገዋል። ግን ውለታቸውን መቼ ነው የምንከፍለው? የምንከፍላቸው በፍቅር በመኖር አንድ በመሆን በልዩነት በአንድነት በማሸብረቅ ለተምሳሊት ይህንን የአድዋ ድል መታሰቢያ ሰርተንላቸው ይኸው አሁን ወሰዱት። አያት እሱ ይሰድ እሱ ይሰድ አያት እሷ ብትወስደው ይሻላል። እሷ ብትወስደው ይሻላል። አያት አንተ ጋር ይቀመጥ። አሁን ሀገራችን እኛ ብቻ ሳትሆን የሁላችንም
ልክ እንደ አባቶቻችን አንድ በመሆን የራሳችንን አዲስ የድል ታሪክ እንጽፋለን። አድዋ እንደዛ አምሮ ያያችሁት በትጋት ነው ይመጣው፣ በስራ ነው ይመጣው። ኢንስቲትዩሽን የለም ነግረህ ብቻ ይሳካ ማለት አይቻልም። ህዳሴም ይሁን አድዋም ይሁን በየቀኑ በሚደረግ ክትትል እና አመራር ነው ውጤት ይመጣው። እንግዲህ ነገ ይሄ የድል መታሰቢያችን ይመረቃል። ሁሉንም ኢትዮጵያውያን በአንድ ጊዜ አንድ ቦታ ላይ መሰብሰብ ብንችል ደስ ይለን ነበር። ሆኖም በተወካይ አማካኝነት ማንም አካባቢ ወደ ኋላ ሳይቀር ጥሪ አድርገናል። በጋራ እናከብራለን። የሁላችንም ቤት ነው። በክቡር ጠቅላይ ሚኒስትራችን ሐሳብ አመንጪነት በአዲስ አበባ ከተማ አስተዳደር ተገነባ እንጂ የገነባ ነው ከኢትዮጵያ አልፎ የጥቁር ህዝቦች ጭቆናን የሚጠሉ ቀኝ ግዛትን የሚጠሉና ለታገሉ ሁሉ ትልቅ ሙዚየም ሆኖ ትልቅ ታሪክ የሚገለጥበት ስፍራ ሆኖ ተሰርቷልና ኢትዮጵያውያን ኑ ታሪካችሁን አንብቡ፣ ታሪካችሁን ግለጡ፣ ከታሪካችሁ ተማሩ፣ ለወደፊት ደግሞ ወኔን ሰንቁ፣ የራሳችሁን ታሪክ ለመጻፍ ተዘጋጁበት እላለሁ። እጅግ አድርጌ አመሰግናለሁ።